إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. مسلموا يتموالى هجاب بملبسوا ወንዶች እርሷን አይተው ከመፈተን ትጠበቃለች፣ መከላከያ ትሆናለችም። እንዲህ በማድረጓ አይናቸውን ሰበር ለሚያደርጉ ብርቅዮች ብቻ ሳይሆን ላይታችሁን ለሚቀላውጡትም አደብ ታስገዛበታለች። ምክንያቱም ውበቷ መስህቧ ስለተደበቀ ምንም ቢቁለጨለጩ የሚያገኙት ነገር የለምና ነው። ነገር ግን በተቃራኒው ማራኪ ገጽታዋ የሚታይ የምትገላለጥ ከሆነ ፈታኙ የጥፋት በር በማይዘጋ መልኩ ይበረገዳል። በዘመናችን ያለውን ሁኔታ ላስተዋለ አላህ በእዝነቱ የጠበቃት ካልሆነች በስተቀር ሴት ልጅ በገዛ እጇ ክብሯን አሽቀንጥራ እንደወረወረች ገሃድ ይሆንለታል። በዚህም ሰበብ ለስሜታቸው ላደሩት መቀለጃና መጠቋቆሚያ ሆናለች። እነኚህ አይነቶቹ ቂሎች ለራሳቸው ተጃጅለው እሷንም ለማደንዘዝ አይንሽን፣ ከንፈርሽ፣ ዳሌሽ ውብ ነው ቅብርጥሲ እያሉ በመማለል ለማይረግበው ስሜታቸው ማርኪያ ሎሌ አድርገዋታል። እርሷም እነዚህ መርዘኛ ቃላቶች ባሳደሩባት ተጽዕኖና ባሳረፉባት ጠባሳዎች ተደንቃ ውብ መሆኗ የተነገረላት እስኪመስላት በሐሴት ተሞልታ እነሱ ለፈለጓት ዓላማ በማደር የወሲብ መግነጢሳቸው ሰለባ ሆናለች። ይባስ ብሎም አሁን ለዚህ አባዚያቸው የህይወት መስዋዕትነትም እየከፈለችበት ይገኛል። እንደምን ይሆን ብትሉ ለዚሁ ከንቱ ዓላማ ስትል ባላት ውበትና መስህብ አልብቃቃ ብላ ከሜካፕ ተሻግራ የአካል ለውጥ ለማድረግ አፍንጫዋን፣ አይኗን፣ ከንፈሯንና ቅርጿን ለማሳመር በሚልም ሆድና የመሳሰሉትን አካላቷን በቀዶ ጥገና መዘልዘልን ተያይዟለች። የሚገርመው ነገር ይህ አምሮና ሸንቅጦ መቅረብ ላገባችሁ ባል ወይም በቁም ነገር ለጋብቻ ላጫት ወንድ ሳይሆን ለተመልካችና ለሌሎች ፈላጊዎች ለውድድር ለመቅረብ ነው። ለውበቷ ስትል ሕይወቷን መስዋዕት ለማድረጓም ይህ ሩጫዋ በቂ ምስክር ነው። ይህን መሰል ከምዕራቡ ዓለም የመጣው አባዜ ሙስሊሙንም ዓለም እያናወጠው ይገኛል። እነዚያስ ስለ አኺራቸው ስለማያስቡ ለዱንያ ላይ ክብርና ስብዕና የሚሰጡት ትርጓሜ የላሸቀ በመሆኑ ለዚህ ተዳርጓል። የኛዎቹ ግን ምን ነካቸው? በተጨማሪም ልታውቂው የሚገባው ነገር ምዕራቡም ሆነ ተከታዮቹ ምስራቁ ዓለም ዘንድ ልብስን ሲለብሱ ለጌጥነት እንጂ ለመሰተሪያነት እንደማይውል ነው። አንዲት ዘመነኛ ነኝ የምትል ሴት ከመልበሷ በፊት የምታስበው ያምርብኛል፣ ይስባል የሚሉትን ተራ ግብ ይዛ ነው የምትነሳው። ሙስሊሞች ዘንድ ግን የዚህ ተቃራኒ ነው። ልብስ ሲባል በቅድሚያ መሰረታዊ ዓላማው ሀፍረተ ገላን መሸፈኛ ነው። ማራኪና መስህብነት ያላቸውን ጌጦቿን ሁሉ መደበቂያ ነው። የሴት ልጅ አካል ደግሞ ሁሉም ሳቢና ማራኪ ነው። አይደለም የሚዳሰስና የሚታየው ቀርቶ አረማመዷ፣ አነጋገሯና አስተያየቷ እንዲሁም ከጅልባብ ስር የምትለብሳቸው ልብሶች እንኳን ልብን ይረብሻሉ፣ በሽታውንም ይቀሰቅሳሉ። ለዚህም ነው አላህ ሱብሓነሁ ወተዓላ ከመልእክተኛው ዓለይሂ ሰላቱ ወሰላም ባለቤቶች ጋር አያይዞ ሴቶችን ሲመክር እንዲህ ያለው አዑዙ ቢላሂ ሚነ ሸይጣኒ ረጂም إن اتقيتن فلا تخضعن بالقول فيطمع الذي في قلبه مرض وقلن قولا معروفا يا بلب ውስጥ በሽታ ያለበት እንዳይከጅል
በንግግር አትለስለሱ፣ መልካምንም ንግግር ተናገሩ። ሱረቱል አሕዛብ አንቀጽ 32 የልብስን ዋነኛ ፋይዳና ግብንም እንደሚከተለው ገልጿል። ያ በኒ አደም ቀድ አንዘልና ዓለይኩም ሊባሰን ዩዋሪ ሰውአቲኩም ወሪሻ ወሊባሱ ተቅዋ ዛሊከ ኸይሩን ዛሊከ ሚን አያቲላሂ ለዓለሁም የዘከሩን። የአደም ልጆች ሆይ ኀፍረተ ገላችሁን የሚሸሽግን ልብስ ጌጥንም በእርግጥ በእናንተ ላይ አወረድን። አላህን የመፍራትም ልብስ ይህ የተሻለ ነው። ይህ ከአላህ ተአምራቶች ነው፣ ይገሰጹ ዘንድ አወረደላቸው። ሱረቱል አዕራፍ አንቀጽ 26 ከተፈቀዱላት የወንድ አይነቶች በስተቀር ሴት ልጅ ሒጃብ እንድታደርግና እንዳትገላለጥላቸው ትዕዛዝ ተላልፏል። ለዚህም የሚረዳውና አላህን በቅድሚያ የሚፈልገው የተቅዋ ልብስን ነው። ምክንያቱም አላህን የፈራች ሴት የታዘዘችውን የአለባበስ ሥርዓት ለመተግበር አይከብዳትምና። አላህ ያላወቅነውን መልካም ዕውቀት ያሳውቀን፣ ባወቅነውም እንድንሰራበት ይወፍቀን። ሒጃብ ላለመልበስ የተለያዩ ምክንያቶች ከሚያቀርቡ ሴቶች ጋር የተደረገ ውይይት። እርሷ እኔ ሒጃብ ባለብስም አላህን እወዳለሁ፣ ስለዚህ አላህን መውደዴ በቂ ነው። መልሱ አዑዙ ቢላሂ ሚነ ሸይጣን ረጂም ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላሁ ወየግፊር ለኩም ዙኑበኩም ወላሁ ገፉር ረሒም። በላቸው አላህን የምትወዱ እንደሆናችሁ ተከተሉኝ፣ አላህ ይወዳችኋልና ኃጢአቶቻችሁን ይምርላችኋልና አላህም መሐሪ አዛኝ ነው። ሱረቱ አሊ ዕምራን አንቀጽ 31 አላህንማ በትክክል የምትወጂ ከሆነ መልእክተኛውን ዓለይሂ ሰላቱ ወሰላም በአግባብ ትከተይ ነበር። እርሷ በሙቀትና በፀሐይ ሰዓት ሂጃብ ስለሚያስቸግረኝ መልበስ አልፈልግም። መልስ አዑዙ ቢላሂ ሚነ ሸይጣን ረጂም ቁል ናሩ ጀሀነመ አሸዱ ሐረን ለው ካኑ የፍቀሁን። የጀሃነም እሳት ተኳሳነቱ የበረታ ነው በላቸው የሚያውቁ ቢሆኑ። ሱረቱ ተውባ አንቀጽ 81 በመገላለጥሽ ምክንያት ነገ በአኺራ በእሳት ከመቀጣት ዛሬ በአዱንያ ያለውን ሙቀት ተቋቁመሽ ጀነት መግባት አይሻልሽምን? እርሷ አሁን ገና ልጅ ነኝ፣ ትልቅ ስሆን ሂጃብ ለብሳለሁ። መልስ ሞት ልጅና ትልቅን አይመርጥም፣ ትንሽም ትልቅም ይሞታል። ትልቅ ሳትሆኚ ብትሞችስ? እርሷ እባክህ የኛ ማህበረሰብ ሴቶች ሁሉም ተገላልጠው ነው የሚሄዱት፣ እኔ ብቻዬን ሂጃብ ስለብስ ይደብረኛል። መልስ ወላሂ አሁን ያልሽው በጣም የከፋ የጀሃነም ሰዎች ንግግር ነው። እነርሱ በእርግጥ እንዲህ ይላሉ፣ አዑዙ ቢላሂ ሚነ ሸይጣን ረጂም በል ቃሉ ኢና ወጀድና አባአና ዐላ ኡመቲን ወኢና ዐላ አሳሪሂም ሙህተዱን። ከተውንም እኛ አባቶቻችንን በሃይማኖት ላይ አገኘናቸው፣ እኛም በፈለጎቻቸው ተመሪዎች ነን አሉ። ሱረቱ ዙኽሩፍ አንቀጽ 22 አርአያሽን የሰፈርሽን ሴቶች ሳይሆን እነዚያም ብርቅዬ ሶሐቦች አድርጊ። እርሷ በቃ ካገባው በኋላ እሸፈናለሁ። መልስ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ አንድ ባሪያ በሚሰራት ወንጀል ሪዝቅን ይከለከላል። አሕመድ ዘግበውታል። ጥሩ ባል ከአላህ የሆነ ሪዝቅ ነው። በወንጀልሽ ምክንያት እንዳይከለክልሽ ተጠንቀቂ። ግን እምትሸፈኙ ለአላህ ነው ወይስ ለባል? በዚህ አባባልሽ መሰረት ካገባሽ በኋላ ባልሽ መሸፈንሽን ባይፈልግ እርሱን ላለማጣት ስትይ
አትሸፈኝም ማለት ነው። ስለዚህ አንቺ ጌታሽን አምላኪ ሳትሆኝ ባል አምላኪ ነሽ ማለት ነው። እርሷ እባክህ ዋናው የልብ ንጽህና ነው። ልቤ ንጹህ ከሆነ ከመሸፈኑ ምን አለኝ? መልስ ውስጥሽማ በተስተካከለ አካልሽም ይስተካከል ነበር። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ ንቁ፣ በሰውነት ውስጥ ቁራጭ ስጋ አለች። እርሷ ከተስተካከለች አካል ሁሉ ይስተካከላል። እርሷ ከተበላሸች አካል ሁሉ ይበላሻል። ንቁ፣ እርሷ ቀልብ ነች። በነቢዩ ዓለይሂ ሰላቱ ወሰላም ምስክርነት የውጫዊው ገጽታሽ እንዲህ መበላሸቱ የውስጥሽን መበላሸት ይጠቁማል። ደግሞም ውስጥሽን ቢስተካከል ኑሮ እንዲህ ባልተገላለጥሽ ነበር። እንዲህ የተገላለጥሽው ውስጥሽ ስለተበላሸ ነው። በመሰረቱ ሒጃብን አላህ ሱብሓነሁ ወተዓላ ልበሱ እንዳለው መልበስ በኢማን የተሻሉ ሆነው መገኘትን ይጠይቃል። ለዚሁም ነው መሰል ዛሬ ሁሉም ሒጃብን እንደ ኢማኑ ደረጃ ሙሉ 3/4ኛ ግማሽ ሩብ እያደረገ የሚለብሰው። ለናሙና የእራፊ ጨርቅ ያህል በላዩ ላይ የሚጥላለ አለበሽም ተብላ እንዳትተች ብቻ በአንገቷ ላይ የምትጠመጥም አለች። ሰውነቷን በግልጽ የሚያሳይ ስስ ባትን ለህዝብ የሰጠ አጭር ያለ ጥፋቱ እንዲጎመድ የተፈረደበት ቆራጣ መልበስ አይሉት መጠቅጠቅ አይነት ውጥርጥር ያሉ ሂጃቦችም ሂጃብንን ሴቷን ከትንኮሳና ከጥቃት እንከላከላለን ብለው ያለ ሀፍረት አደባባይ ከወጡ ሰነበቱ። ምን አለ መጀመሪያ ራሳቸውን ቢከላከሉ። የዚህ ውድድር መጨረሻው ምን ይሆን? ሒጃብን በማውለቅና አርቆ በመጣል እንዳይጠናቀቅ ያሰጋል። ሒጃብን ልክ በሸሪዓው እንደ ታዘዙት በላያቸው ላይ ለቀቅ፣ ጅልባቡንም ሰፋ ዘርፈፍ ወረድ አድርገው ለለበሱ ምእመናት አላህ በያዙት ላይ ይጨምርላቸው፣ ጽናት እስቲቃማውንም ይስጣቸው። የተለያዩ ሰበቦችን በመደርደር ሒጃብን ለስም ብቻ ለለበሱ፣ ግማሽ ለብሰው ግማሹን እርቃን ለሆኑ፣ አሊያም ከሱሪ ታይት ለቀላቀሉ ደግሞ ሁላችንም ስራችንን እንድንገመግም ምክሬ ነው። ዛሬ ስለ ሒጃብ መናገርም ሆነ መምከር ራሱ ትልቅ ጥንቃቄን ይጠይቃል። የሰው ልጅ ወደ ጥፋት ለመራመድ ምንጊዜም ክፍተትን ፈላጊ ነው። ጠንከር ባሉ ቃላት ቢናገሩት በቁጣ ያፈነግጣል። ከአላህ ጋር እልህ መጋባቱ ላይጠቅመውም ነገር የያዘውን መልካም ነገር እንኳ እልህ ተጋብቶ ይለቃል። በለዘብታ ቢናገሩትና ቢመክሩት ደግሞ የሸሪዓን ጉዳይ እንደ ቀላል ነገር በመመልከት ራሱን ለማሻሻል እንኳን እርምጃ ከመውሰድም ይታቀባል። ውዷ እህቴ፣ ጥረታችን ይህን ከጨርቅ በላይም ስም ከሻሽም በላይ ትርጉም ያለውን ሒጃብ ደንቡን ጠብቀን መስፈርቱን አሟልተን ለብሰን እንዴት ዓላማውን እናስፈጽምለት የሚለው ነው። ክብሩ ወርዶ ዓላማው ተስቶ ለምልክት ያህል ብቻ እየተለበሰ ነውና ያለው እንዴት ስሙን እናድስለት። አንዴ ከፍ ሌላ ጊዜ ደግሞ ዝቅ የሚለውን ይህን ኢማናችንንስ እንዴት ወጥ በሆነ መልኩ እናስኪደው? ጠዋት ስስ እና ውጥርጥር ያለ ልብስ ከሰዓት አባያ፣ ሳምንቱን ሙሉ ሱሪ፣ ጁምዓ ሲደርስ ቀሚስ፣ 11ዱን ወራት በዲፓሪና ታይት፣ ረመዳን ሲደርስ ጅልባብ። ይህንና በመሳሰሉት አባዚዎች መለከፉ በርግጥ ራስን ማታለል አይሆንምን? በሰው ዘንድስ አያስገምትምን? አላህ እንዴት ተቀብሎኝ ይሆን አያስብልምን? በትክክለኛው ኢስላማዊ አለባበስ መርጋት ያቃተን ሁሉ አላህን ልንፈራ ይገባል። በስራችን ማፈርና ኢማናችንን ልንታዘበው ያስፈልጋል። ሒጃብ ቀድሞውኑ ሲደነገግ
ሙሉ ነበር፣ ግርማ ሞገስ ያለው አይነግቡ። ዛሬ ግን ሁሉም እንደ ተራ ልብስ አየውና ለቅድመ ሁኔታዎቹ ሳይጨነቅና ሳይጠነቀቅ አጠለቀው። ብዙዎች ሲፈልጉ ከቁመቱ እየቆረጡ፣ ሲሻቸው ከስፋቱ እየቀነሱ እየቀመሱ፣ እየበለቱ እየተለተሉ እየሰቀሰቁ፣ ሽንጡን እያጠበቡ፣ ዳሌውን እየወጠሩ፣ ኋላውን እየቀደዱ፣ ደረቱን እየከፈቱ፣ እጁን እየቆረጡ አማረሩት፣ አንገላቱት። ሒጃብ መናገር የሚችል ቢሆን ኖሮ በእነኚህ አይነቶቹ ድርጊት ፈጻሚዎች ሮሮውን የሚያሰማበት ትክክለኛ ጊዜ አሁን ነበር። አላህ ሱብሓነሁ ወተዓላ ወደ ቀልባችን ይመልሳል። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።